አቶ በቀለ በሆቴሎቻቸው ባለሀብት ብቻ ሳይሆኑ አስተናጋጅ፣ ገንዘብ ተቀባይና ስራን ሳይንቁ በድርጅታቸው ውስጥ ከተራ ሰራተኝነት እስከ አስተዳዳሪነት ባለው ዘርፍ ሁሉ እየገቡ ተሳትፎ በማድረግ ስራቸውን ይበልጥ ለማሳደግና ሌሎች ቅርንጫፎችን ለመክፈት ጠንክረው ይሰሩ ነበር። የኢትዮጵያ ንጉሠ ነገሥት የነበሩት አጼ ኃይለ ሥላሴ ለአንጋኖ የሚገኘው በቀለ ሞላ ሆቴልን በድንገት ሄደው ሲጎበኙ ንጉሠ ነገሥቱ እየተሰጠ ባለው አገልግሎት በመደሰት በቀለ ሞላ የውጭ አገሩን የአሰራር ልምድ ቢቀስሙ ለሀገራቸው የተሻለ የሥራ ፍሬ ሊያስመዘግቡ ይችላሉ በሚል እምነት ወደ አውሮፓ ተጉዘው በመሰል ሙያ መስክ ያለውን የአሰራር ባህል ጎብኝተው እንዲመለሱ አደረጓቸው። ልጆቻቸው ሲዘንጡ እርሳቸው እንዲህ መልበሳቸው ለምን እንደሆነ በተጠየቁ ጊዜም እነሱ የሀብታም ልጅ ሲሆኑ እኔ ግን የድሃ ልጅ ነኝ የሚል መልስን ይሰጡ እንደነበረ ይነገራል። አንድ ቦታ ላይ ተቀምጠው ጫማቸውን በሊስትሮ ያስጠርጋሉ። ለሊስትሮው 1 ብር ከሰጡ በኋላ ቁጭ ብለው መልስ መጠበቅ ይጀምራሉ። ባለ ሊስትሮው እጅግ